አጥማቂ ምናምን የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ይማረን፣ እግዚአብሔር ይማረን። መናኙ አባት አባ መላኩ ወይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሶስተኛው ፓትርያርክ ብፁዕ ወቅዱስ አቡነ ተክለ ሃይማኖት በወላይታ ምድር በነበራቸው የአገልግሎት ዘመን ሥርዓተ ገዳምን በማጠናከር ኢአማንያንን አስተምሮ በማስጠመቅ አብያተ ክርስቲያናትን በማሳነጽና ሌሎች ሐዋርያዊ ተልእኮችን በመፈጸም ለ42 ዓመታት በወላይታ ምድር አባታዊ ተጋድሎ አድርገዋል። በዋናነት ደግሞ የወላይታ ደብረ መንክራት አቡነ ተክለ ሃይማኖት አንድነት ገዳም አብነት ትምህርት ቤትን በማቋቋም ተተኪ አገልጋይ ካህናትን በማፍራት ለቅድስት ቤተክርስቲያን ሲያበረክቱበት እንደኖሩ ይነገራል። ሰላም ጤና ይስጥልን የገጸ ገዳማት ወአብነት መርሃ ግብር ተመልካቾች፣ ዛሬ በቅዱስነታቸው የተቋቋመውንና ከ800 ዓመታት በላይ እድሜ ያለውን የወላይታ ደብረ መንክራት አቡነ ተክለ ሃይማኖት ገዳም አብነት ትምህርት ቤት እናስቃኛችኋለን። ተከታተሉን። ከ800 ዓመታት በፊት የተመሰረተው አብነት ትምህርት ቤቱ ከ300 እስከ 700 ደቀ መዛሙርት ይማሩበት እንደነበረ ይነገራል። ያም በመሆኑ በአካባቢው የምትገኘው ቅድስት ቤተክርስቲያን የአገልጋይ እጥረት ሳይገጥማትና የአገልግሎት መስተጓጎልም ሳይፈጠር አገልግሎቱ ተደራሽ ይሆን ነበር። ይህ አብነት ትምህርት ቤት የርዕሰ አድባራት ወገዳማት ደብረ መንክራት አቡነ ተክለ ሃይማኖት አንድነት ገዳም አብነት ትምህርት ቤት ያው በብፁዕ ወቅዱስ አቡነ ተክለ ሃይማኖት ነው የተመሰረተው። ሶስተኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አባ መላኩ ይባላሉ በአካባቢው ስም። እሳቸው ናቸው የመሰረቱት ማለት ነው። እና ከሳቸው በኋላ እሳቸው በፈቃደ እግዚአብሔር ያው ወደ እዚያ ሹመት ከሄዱ ጊዜ ጀምሮ ያው አብነት ትምህርት ቤቱም ተዘግተው ነበር ለበርካታ ዓመታት የቆየው። ቅዱስነታቸው ፓትርያርክ ሆነው ቦታውን ከለቀቁ በኋላ ደግሞ አብነት ትምህርት ቤቱ የመዳከም ሂደቶች ገጥሞት ለዓመታት መጀመሪያ ይሰጥ የነበረውን አገልግሎት ሳይሰጥ ቆይቷል። የወላይታ ሀገረ ስብከት ከ300 በላይ አብያተ ክርስቲያናት ያሉት አብዛኛዎቹ በአገልጋይ እጥረት የተዘጉ ከፊል አገልግሎትም የሚሰጥባቸው ናቸው። ይህንን የአገልግሎት ችግር ለመቅረፍ የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ይስሐቅ ገና ወደ ጵጵስና ሳይመጡ ጀምሮ አብነት ትምህርት ቤቱን በማጠናከር እንደገና እንዲያንሰራራ ማድረግ ችሏል። ብፁዕ አባታችን አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስ ወደዚህ ገዳም አስተዳዳሪ ሆነው በቁምስና እያሉ ከመጡ ጊዜ ጀምሮ ነው አብነት ትምህርት ቤቱ እንደገና አገልግሎት መስጠት ተማሪዎችን ተቀብሎ ማስተማር የጀመረው። በዚያን ጊዜ ያው ብፁዕነታቸው በመጡበት ጊዜ የገዳሙ አስተዳዳሪ ናቸው አበምኔት ናቸውና ያው አብነት ትምህርት ቤት ማግኘት አልቻሉም። የነበሩ ቤቶች ያው በርካታ ዓመታት ስለቆዩ ፈራርሰዋልና የተወሰኑ ዓመታትን 3-4 ዓመታትን ያው ማስጀመር አልቻሉም ነበረ። ከዚህ አንፃር ያው ቆይቶ ነበር የተወሰነ ዓመታት። ከዚያ በኋላ ብፁዕነታቸው ገዳሙን እንደያዙ በአስተዳዳሪነት ወይ በአበምኔትነት እንደያዙ የሀገረ ስብከቱ ስራ አስኪያጅ ሆኑ። የሀገረ ስብከቱ ስራ አስኪያጅ እንደሆኑ የሀገረ ስብከቱ ጽሕፈት ቤት ነበርና ያንን ጽሕፈት ቤት ለአብነት ትምህርት ቤት እንዲውል ነው ያደረጉት። የየመምሪያው ቢሮ ነበረ። ያንን ሁሉ አስለቅቀው ትንሽ ክላስ ነበረች ወደ ታች አባ መላኩ ወይም የቅዱስ ፓትርያርኩ ያነዚህ ያሉ የገነቡት ወደ ታች አካባቢ ቴክኒክና ሙያ አካባቢ ያለ ቢሮ ነበረ። ያንን ለሀገረ ስብከቱ ቢሮ እንዲሆን በማድረግ እዚህ ገዳሙ ግቢ ውስጥ ያለውን የሀገረ ስብከቱን ቢሮ የአብነት ትምህርት ቤት በማድረግ ነው ማስተማር የጀመሩት። ያው እንደምታወቀው በዚህ አካባቢ በእንተ ስማ ለማርያም አልተለመደም። ከዚህ አንፃር ያው ብፁዕነታቸው የመንፈስ ልጆቻቸውን በማስተባበር ቀለብ ለተማሪዎች በማግኘት በመስፈር ለነሱ ድርጓቸውን በዚህ ተማሪዎችን እንዲማሩ አድርገው ነበረ። እስከ 2012 መጨረሻ ድረስ በዚያ ብፁዕነታቸው የሀገረ ስብከቱ ሊቀ ጳጳስ
እስከሆኑት ድረስ ሆነው ያው የተሰየሙት ወደዚህ ወደ ወላይታ ሀገረ ስብከት የሀገረ ስብከቱ ሊቀ ጳጳስ ሆነው የመጡት ያው 2009 መጨረሻ አካባቢ ሐምሌ አካባቢ ነውና እስከ 2012 እንደዚሁ ነበረ። ያው ፈቃድ እግዚአብሔር ሆኖ ደግሞ በብፁዕነታቸው አሳሳቢነት በማህበረ ቅዱሳን አስተባባሪነት በውጭ ሀገር የሚኖሩ መልካም በጎ አሳቢ ቤተሰብ የሆኑ ይህንን አብነት ትምህርት ቤት አሁን ያያችሁትን አብነት ትምህርት ቤት በራሳቸው ወጪ ገንብተው ነው የሰጡት። ከዚያ ነው እንግዲህ ወደዚህ አሁን ከዚያ ከሀገረ ስብከቱ ቢሮ ወደ አብነት ትምህርት ቤት ቀጥታ ልንገባ የቻልነው 2013 እዚህ ነው ትምህርቱን የጀመር ነው ማለት ነው። በዋናነት ደግሞ በሀገረ ስብከቱ ያለውን የአገልጋይ ጥረት ብፁዕነታቸው በቁጭት ገልጸውት ነበር። የሰው ኃይል ችግር በአካባቢያችን አለ፣ በከፍተኛ ሁኔታ የሰው ኃይል ችግር አለ። ብፁዕ አቡነ ይስሐቅ ለአብነት ትምህርት ቤት ያላቸው ፍቅርና የሚሰጡት ትኩረት የተለየ እንደሆነ ለመታዘብ ችለናል። ቀደም ብሎ በጣም ሰፊና ጠንካራ የነበረው በብፁዕ ወቅዱስ አቡነ ተክለ ሃይማኖት የተመሰረተው አብነት ትምህርት ቤት በኋላም ተዳክሞ በመቆየቱ አብነት ትምህርት ቤቱ ወደ ነበረበት ስፋትና ጥንካሬ ለመመለስ ሰፊ ስራዎችን ሰርተዋል። በ2011 ዓ.ም አብነት ትምህርት ቤቱ የተደራጀ እንዲሆን ኃይለ ገብርኤልና ቤተሰቦቹ ከማህበረ ቅዱሳን ጋር በመሆን አብነት ትምህርት ቤት ለመገንባት የመሰረት ድንጋይ ሲቀመጥ ብፁዕነታቸው ከደስታ ጋር ስለ አብነት ትምህርት ቤት ጥቅም እንዲህ ብለው ነበር። አብነት ትምህርት ቤት ስንል አባትነት፣ መሪነት፣ አዋቂነት የሚገኝበት ትምህርት ቤት ማለት ነው። በግብሩ ደግሞ ስናይ ጥሩ አራያ የሚታይበት በስነ ምግባር የታነጸ ትውልድ የሚወለድበት ጥሩ አራያ ጥሩ ምሳሌ የሚታይበት ትምህርት ቤት ማለት ነው። እንግዲህ ሁላችሁም እንደምታውቁት በዓለማችን ብዙ ትምህርት ቤቶች አሉ። ከነዚያ ግን አባቶቻችን ለይተው ሲያስቀምጡ ይሄ ጥሩ አራያ የሚታይበትን ጥሩ ስነ ምግባር ጥሩ መሪነት የሚገኝበትን ትምህርት ቤት ምን አሉት? አብነት ትምህርት ቤት አሉ። ከዚህ አብነት ትምህርት ቤት ብፁዓን አባቶቻችን ዛሬ ሃይማኖታቸውን ጠብቀው የሚያስጠብቁ ብፁዓን ሊቃነ ጳጳሳት፣ መምህራን፣ ሰባኪያን በየደረጃው ያሉት ሁሉ ከዚህ ነው የተገኙት። የወላይታ ሀገረ ስብከት 16 ወረዳ ቤተ ክህነቶች ያሉት ሲሆን ከእያንዳንዱ ወረዳ እንዲሁም በሀገረ ስብከቱ ከሚገኙ ገዳማት ደቀ መዛሙርትን በመመልመል ከ3 እስከ 4 ዓመታት እንዲማሩ በማድረግ ለአገልግሎት እንዲሰማሩ ይደረጋል። በዚህ አካባቢ ተምሮ ዲያቆን መሆን፣ ስልጣነ ክህነት መቀበል በቤተሰብና በአካባቢው ማህበረሰብ የሚሰጠው ስፍራና ያለው ደስታ የተለየ እንደሆነ ይነገራል። በዚያ በሀገረ ስብከቱ ጽሕፈት ቤት ከተጀመረ ጊዜ ጀምሮ ያው 3-4 ዓመት እየቆዩ ቅዳሴ ተምረው ወደ አገልግሎት የተሰማሩ አሉ። እዚያው አካባቢ በጣም ወደ ገዳምም ለመጠጋት በማሰብ እዚያው አካባቢ የቀሩ ጥሩ የሚያገለግሉ ዲያቆናትም አሉ። ወደ የመጡበትም ደግሞ በመሄድ አገልግሎት በመስጠት ላይ ያሉ አሉ። እንደገና ደግሞ ይሄንን ተምረው ንባቡን፣ ዜማውን፣ ጾመ ድጓ ዘልቀው ቅዳሴ ተምረው ለማስመስከርም የተሻለ ደግሞ ለማድረግም ወደ ጎንደርም ይሄዳሉ። ባህር ዳር አካባቢ ያሉም አሉ። በብፁዕነታቸው ጥረት ደግሞ አዲስ አበባ ሳልተ ምሕረት ቅድስት ማርያም ቤተክርስቲያን እዚያ ገብተው አቋቋም እየተማሩ ያሉ 2 ተማሪዎች አሉ። አንደኛው ቅዳሴ እየተማረ ያለ ለማስመስከር ማለት ነው። ልጆች ተምረው ድቁና ተቀብለው ልብሰ ተክህኖ ለብሰው በቤተ መቅደስ ሲያገለግሉ እናት በጣም ትደሰታለች። ልጇ በዚህ አገልግሎት በቤተ መቅደስ አገልግሎት ሲሰማራና በጣም ምእመናኑ በብዛት ያሉ ምእመናን ደስተኞች ናቸው። ማስተማር ይፈልጋሉ። ልጆቻቸው ቤተ መቅደስ ገብተው እግዚአብሔርን እንዲያገለግሉ ይፈልጋሉ። ትንሽ ያለው ነገር ምንድነው? እዚህ አካባቢ ልጆች ያው ከቤተሰብ እንዲርቁ አይፈለግም። በጣም ይሳሳሉ ለልጆቻቸውና አንድ ልጅ ወጥቶ እንዲያው አንድ ቀን ሲያድር 2-3 ቀን ወር ስቆይ ምናምን ልጄ ምን ሆኖ ነው አይነት እናት አትችልምና ከዚህ አንጻር ያ ነው እንጂ
በጣም ለማገልገል ያው ተምረው እንዲያገለግሉ ድቁና ሲቀበሉ ክህነት ሲቀበሉ በጣም ትልቅ ደስታ ነው ያላቸው። ይማረን ነው የሳለን በቸር ያሳድር አምላክ በቸር ያውለን ጉባኤያችን ይባርክልን። ይህን ጉባኤ በገንዘባቸው በእውቀታቸው የሚራዱትን ተራዳኢ መልአክ ይዘዝልን። የሥራ ዘመናቸውን ይባርክልን፣ በያሉበት ይጠብቅልን። ማምላክ ድንግል ማርያም ትምህርታችን ትግለጽልን፣ ጉባኤያችን ትባርክልን። ለቅዱስ ያሬድ ለቅዱስ ኤፍሬም ለበላይ ሰብ የተለመነ ማምላክ ለኛም ትለመነን። በእውነት እኔ ለመጀመሪያ ሰዓት ያው ተደውሎልኝ ወደዚህ ስመጣ ብዙም ደስተኛ ያሆነ አልመጣውም። ያው ግን አሁን ግን መጥቼ ሳስበው በእውነት እግዚአብሔር የሚያውቀው እንኳን መጣው ነው ያልኩኝ። ለምን ያው አሁን እኔ ብቻ እንኳን ያስተማርኳቸው ወደ ያደቀ መዛሙርት አሁን ወደ ጎንደር ሄደው በአቋም ቤት በቅኔ ቤት በመጻሕፍት ቤት ነው ያሉ እኔ ያስተማርኳቸው ራሱ ማለት ነው። እና አሁን ከዚህ አካባቢ ሰዓቱ ልመና ስለሌለ አሁን እኛ ፊት ልመና ሰነድ በቃ ራሳችን አባስለን ራሳችን ውሃ ቀርተን ራሳችን እንደለምነን በቃ ሰዓቱ በዚያ ለማባሰል እንኳን ራሱ የቅጸላ ሰዓት ስንማር ዋልነውን በቃ ሰዓት ለመቀጸል ራሱ የለንም ነበር። እንደውም አጋጣሚ እንደዚህ እንደውም ማስታውሰው እንትን ስንማር ውለን ከዚያ በኋላ ወደ መንደር ስነድ ያው ሰርከብስ ለማምጣት ስነድ ወደ መንደር እየቀጸልን ነበር እና ስለዚህ አሁን አዚ ግን ሲማሩ ዋሉ። ከዚያ በኋላ ያው ምግብ ተዘጋጅቶላቸው ይቆያል። ምግባቸውን ይወሩና ልመናም ማባሰልም ስለሌለ ቀጥታ ወደ ቅጸላ ስለሚወጡ ይሄ ራሱ አንድ ትልቅ ነገር ነው ለጉባኤው ራሱ ለነሱ ራሱ አንደኛ የተማሩትን በደንብ ይይዛሉ ይቀጽላሉ። ሁለተኛ ደግሞ ወደፊትም የመድ እድላቸው አይደለም። ለምን የተማሩትን ስለማያጠፉ በየሰዓቱ ስለሚቀጽሉ ስለማያባስሉ ልመናም ስለማይሄዱ ሰዓታቸው በጣም የተገደበ ሰዓት ስለሆነ ጥሩ ነው በጣም ይሄ ራሱ በዚህ ለውጥ አለው። ያው ደስ ይለኛል። ለምን ያው እንግዲህ ወደዚያ ሊቃውንት የበዛበት ነው፣ ግን ደግሞ ወደዚህ ደግሞ ሊቃውንት ወደ ያልበዛበት ደግሞ መጥቶ ማገልገሉ ይሄ ራሱ አንድ ትልቅ ነገር ነው። ለምን ሐዋርያት ሁሩ ወመሃሩ ውስተ ኩሉ አጽናፈ ዓለም ስላለ ያው መቼም እንግዲህ እኛ ያው የህዝብ ልጅ ስለሆነኛ ህዝብን ለማገልገል ነው መጀመሪያም የተመረጥነ ያደግነው በህዝብ እንጀራ ነው። አሁንም ህዝብን ለማገልገል ስለሆነ ያው ወደዚህ በመንጣቴ ነው በጣም ትልቅ ደስተኛ ነኝ። አሁን ረዳ ይለለው ተሰርም ወለለ ይትመነዳው ማቅለሊ ለረሆባን ዘይሄሊ ወይትየቀል ለግፏን አርከመሃ ይምናን መስተናግር ለጻርቃን ወማህደር ለንጹሃን ወለለ በጽድቅ ይጽውዕዎ ሰማይ ጉታላቸው ያው ቤተክርስቲያናቸውን ለማገልገል ያክል ያው ትንሽ ጠይቀው አሁን ብዙ ይሄዱ አሉ ወደ ሀገራቸው ተምረው ጠይቀው ይሄዱ አሉ። አሁንም አዳዲስ የገቡ አሉ። እንደዛ ነው። አሁን በጣም አሪፍ ናቸው እነሱም። የኛ ትንሽ ከበድ ይላል። ያው የቅጸላ ሰዓት ይጋፋን ነበር። በእንተ ስማ ለማርያም ብለን ነው ሂደንም አናገኝም።
መከራ ነበር በእኛ ሰዓት ተወሰነ ትንሽ ከበድል ነበር የኛው። ያው መቼም እንግዲህ እንደ እግዚአብሔር ቸርነት የሻገተውን ምንም እየበላን እዚህ ደርሰናል። የኛው ትንሽ ከበድል ከዚህ ግን ያው በውጹ አባታችን በአቡነ ይስሐቅ አማካኝነት ትንሽ ከዛም እያሉ ምግብ በዛው ስለሚቻለው ተማሪው የቅጸላ ሰዓትም አይጋፋባቸውም። ጥሩ ነው ባለው መስለኛል። በጣም ደስ ይላል። ሰው ተምሮ ማስተማር እኔ በጣም ደስተኛ ነኝ ባለውበት። አሁን ተምሬ ለማስተማር ነው እቅዴም የነበረ። እግዚአብሔርም አንድ ነገር የሚወደው ይሄን ነው፣ የተማሩትን ማስተማር፣ የተበደሩትን መመለስ ማለት ነው። ይሄንና ለዛ ነው እኔ ደስተኛ ነኝ አሁን ባለውበት ሁኔታ። ተማሪ ዘርግቼ በማስተማሪ በጣም ለቤተ ክርስቲያን አንድ ኃላፊነቴን እየተወጣሁ ይመስለኛል። በጣም ደስተኛ ነኝ። ስመጡ ትንሽ ያው ተማሪዎች ስመጡ ትንሽ የቋንቋ ችግር ነው። ያው ትንሽ ወደ አማርኛው ለመጠጋት ጊዜ ይፈልጋል እንጂ ትምህርት ይቀበላሉ። በ3 በ4 ወር ውስጥ ንባብ ይዘልቃሉ። እስከ መልካ ኢየሱስ ይዘልቃሉ። መልካ ተክለ ሃይማኖትን ጨምሮ መማሩ አሉ። መልካ ሚካኤልንም የዚህ የገዳሙ ስለሆነ መማሩ አሉ። እንደዚህ ከተደረገ ወደ 6 ወር እንጂ እስከዚህ አይቆዩም። በአስቸኳይ ነው ሚይዙት፣ ቶሎ ይይዛሉ። ዜማም ቢሆን ድምጻቸው በጣም ጥሩ ነው፣ አይቸግራቸውም። እስከ ለምዱ የተወሰነ ጊዜ ነው። ዋና ትንሽ ለነሱ በጣም ጥሩ የተሻለ የሆነው ምንድነው? ቀለብ አይጨነቁም። ያው በርግጥ በጀት የለንም ቢሆንም ደግሞ ብፁዕነታቸው ያው የመንፈስ ልጆቻቸውን በማስተባበር በየጊዜው ወርደውም ያያሉ ትምህርት ቤቱን አሰጣጡ እንዴት እንደሆነ ትምህርቱ፣ ተማሪዎች ደግሞ የጤንነታቸውን ሁኔታ ምግቡንም አንዳንድ ቀን በመምጣት ቀምሰውን በማየት ነው ብፁዕነታቸው በሰፊው በደንብ እየተከታተሉ ስለሆነ ዋና ትንሽ ለነሱ ጥሩ የሆነው ቀለብ በእንተ ስማ ለማርያም ብለው ወጥተው በመለመንም ጊዜያቸውን ሰዓታቸውን አይፈጁም። የነሱ ስራ ትምህርት መማር ብቻ ነው። ውሃ ግቢ ውስጥ አለ ተዘጋጅቷል፣ መብራት አለ። እንደገና ሳሙና በወር 2 ጊዜ፣ የሻውር 2፣ የልብስ 2 ይሰጣል። እንዲሁም ጸጉር መስተካከሉበትም እንደዚሁ ደግሞ በብፁዕነታቸው መመሪያ ሰጭነት ኮንትራት ይዘናል። አንድ ክርስቲያን ቤት ይዘናል። እየሄዱ ስማቸውን እየተመዘገቡ ይስተካከላሉ። ግቢ ይመጣሉ። ጧት ድርሳነ ሚካኤል አለ። ከዚያ ያው ቀጥታ ወደ ትምህርት ይገባሉ። ትምህርታቸውን እንደተማሩ ከዚያ በኋላ እስከ 8 ሰዓት ደግሞ እረፍት ይኖራል። ከዚያ በኋላ ቅጸላ አለ ደግሞ ቅጸላ ይቀጽላሉ። ከዚያ በኋላ ደግሞ ትንሽ እረፍት አድርገው እንደገና ደግሞ ውዳሴ ማርያም በዜማ ነው የሚደርስ። እዚህ ግቢ ውዳሴ ማርያም በዜማ ይደርሳል። ከዚያ በኋላ ቀጥታ ወደ ማታ ትምህርት ይሄዳሉ። ማታ ትምህርት ይኖራልና በጣም እንዲይዙ ምቹ አጋጣሚ የሆነው ያለ መጨነቅ ከግቢ ደግሞ እንዲወጡ እኛም አንፈቅድም። አባ አሉ መጋቢ አባ ሀብተ ማርያም ይባላሉ። ከዚያ ቀጥሎ ደግሞ የትምህርት ቤቱ አለቃ አለ፣ መምህራን አሉ። ስለዚህ ቁጥጥሩም እንደዚያ ነው። ከግቢ መውጣት አይቻልም። ለአንዳንድ ጉዳዮች ፈቃድ ያስፈልጋል። አንድ ሰው በቀን ያው አንዴ ነው ማስፈቀድ የሚችለው። ዛሬ ካስፈቀደ ነገ አያስፈልግም። በሳምንት አንድ ተማሪ ስንት ጊዜ ነው ፈቃድ ማግኘት የሚቻለው የሚለው ነገርም ተቀምጧል። ሕግና ስርዓት ውስጥ ደንብ አለ። በዓላት መሄድ አይቻልም። ወደ የደብሩ ዝም ብሎ በበዓላት መሄድ አይቻልም።
በዚህ ገዳም ሲሆን ነው በዓሉ። የመጡበትን ቦታ ሄደው ማገልገል ይፈልጋሉ። በርግጥ ተማሪዎች ክብረ በዓል ሲሆን ወደ የደብራቸው መሄድ ይፈልጋሉ። ግን ከሄዱ ይባክናል አይምሯቸውና ከጓደኞቻቸው ጋር ይገናኛሉ። ከተማ ሄደው የመጡ አሉ፣ እዚያ ያሉ መማሩ አሉ፣ ይሰልቧቸዋልና ከዚህ አንጻር ጥሎም እንዳይጠፉ የመጡበትን ዓላማ አሳክተው እንዲሄዱ በዚያ መሰረት በአመት አንዴ ነው ፈቃድ ምሰጠው እክል ልቅሶ ካልገጠመ በስተቀር በቀን አንዴ መስቀል በዓል እዚህ ወላይታ አካባቢ በሰፊው ስለሚከበር ከቤተሰቦቻቸው ጋር እንዲያከብሩ የመስቀል በዓል ትራንስፖርትን በማመቻቸት በጎ አድራጊዎችንም ቢሆን በማማከር እንደዚሁ ትራንስፖርት ደርሶ መልስን በማመቻቸት ነው የምንልከው እንጂ ከዚያ ውጪ እዚሁ ግቢ ስለሆኑ በደንብ ይከታተላሉ፣ በደንብ ቃል እግዚአብሔር ይይዛሉ። አሁን ባለው ሁኔታ በጣም ጥሩ ነው፣ የተሻለ ነው። እኔ ዲያቆን ግሩም ተክለ ይባላለሁ። ከዚህ ከወላይታ ሀገረ ስብከት ከዳሞት ቃለ ወረዳ ከደልቦ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን ነው የመጣሁት። የወላይታ የዛው የደልቦ ተወላጅ ነኝ። ወላይተኛ ቋንቋ ነው የሚችለው። ግን አሁን መማረው ቁጥሩን ተምሬ ዳዊቱን ተምሬ ውዳሴ ማርያም ዜማ ዘልቄ ከዛም በኋላ ወደ ቅዳሴ ቤት ነው የገባሁት። መዝገበ ቅዳሴ ነው የምማረው። ከዚህ በፊት ያው ብዙ ቦታ እንደዚህ ትምህርት እጥረት ነበረ። በዛን ሰዓት የአገልጋይም እጥረት ነበረ። ከዛም በኋላ ወደ ሰመኑ ሄጄ ያው በእንተ ስማ ለማርያም ብዬ ተምሬ ቁጥር ብቻ ነው የዘለኩት። ቁጥርና ዳዊት እንደዘለኩ ደግሞ የዛን ሰዓት የትግራይና የአማራ ጦርነት ነበርና በሱ ምክንያት ወደዚህ ደግሞ መጥቼ ያው ዘመናዊ ትምህርት አቋርጬ ነበርኩ። እሱን ቀጥዬ እሱን ደግሞ 12ኛ ተፈተንኩና አምና ነው ወደዚህ የገባሁት። አምና ጥቅምት ጥር አካባቢ ነው የገባሁት። እኔ ስሜ ዲያቆን ወልደ ሚካኤል ገብረ ማርያም ይባላል እና የመጣሁት ከቦሮዳ ከገዳሙ ሰፈር ነውና ከዛ የምማረው ደግሞ የቅዳሴ ተማሪ ነኝ ማለት ነው። አቡነ ይስሐቅ በወላይታ ባሉበት ጊዜ ለትምህርት ከሆነ ለትምህርት ሰው ከገባ ስራ የለም ለትምህርት ነው እንደገና ደግሞ ብዙም ትኩረት የሚሰጡት ስላሉ እኔ ደግሞ ወደዚህ መጣሁኝና ከዛ እዚህ ጀመርኩ ማለት ነው። አመት ሆኖኛል ማለት ነው። በ2017 ነው የመጣሁት ማለት ነው ወደዚህ። እኔ የምወደው ነገር አንድና አንድ አባታችን ብፁዕ አቡነ ይስሐቅ ምክንያቱም እሳቸው እንደ ትልቅ ሰው ሳይሆን ወይም እንደ ትልቅ ራሳቸው እንደ መካብ ሳይሆን መተው ከኛ ጋራ በዓልን ከኛ ጋር የሚያሳልፉት አንዳንዴ ደግሞ የሆነ ፍሪ በሆኑበት ሰዓት ወደኛ ጋር መተው አላችሁ ይላል። የጎደላችሁ ምንድነው ብሎ ይጠይቁናል። በቃ በዛ እየመጡ እኛን በቃ አለ አይደል ለትምህርት ተነሳሽነት እንዲያደርገን ያደርጋሉ። እንግዲህ እንደምታቆም እንግዲህ በደቡብ ውስጥ አብዛኛውን ኢአማንያኖች በጣም አሉ። ለዚህ ደግሞ እኛ ደግሞ ለነሱ አራአያ እንድንሆን ያለው አባታችን ብዙ ጊዜ ይሄንን እየመከሩ ስለሚሄዱ በጣም ደስ ይለኛል። ሌላ ቦታ እንደምታየው ሊቀ ጳጳስ እኔ የነበርኩበት ቢያንስ በአንዴ ነበር ማየው። እዚህ ግን አባታችን ወረድ ብለው ለኛ ኃይል ለኛ ብርታት እየሆኑ መተው አይዟችሁ ከጎናችሁ ነው ሲል በጣም ይሄ ደስታ ይሰማኛል። በቃ አባታችን ብፁዕ አቡነ ይስሐቅ እንደመጣ ነው ወደኛ መጥቶ አበረታቶ ነው የሄዱት። አይዟችሁ በርቱ፣ እኔ በጎናችሁ ነኝ፣ ተማሩ፣ ጠንክሩ፣ ሌላ የሚያስፈልጋችሁ ነገር ካለ ሁሉን አሟላችኋለሁ፣ ችግር የለም፣ እኔን ጠይቁ ብሎ አበረታቶ ነው የሄዱት። ለእናንተም እግዚአብሔር ይስጣችሁ፣ ለሕዝበ ክርስቲያን እግዚአብሔር ያው ሀገራችን ኢትዮጵያ ያልተወሰነ ቸርነቱ ይጠብቅልን፣ ሕዝበ ክርስቲያኑን ይጠብቅልን። ሕዝበ ክርስቲያን ለኛ ብሎ እነሱ ቆሎ እየበሉ ዳቦ እየበሉ ለኛ ብሎ ብዙ ነገር ነው። እኛ አሁን በእንጀራ ነው የምንበላው። ዳቦ እና ሻይ ጧት በልተን ምሳ እንጀራ በልተን እራት እንጀራ ነው የምንበላው። እነሱ ደግሞ ለመብላት አጥቶ ዳቦ እየበሉ ቆሎ እየበሉ ለኛ ነው የሰጡት። ለሕዝበ ክርስቲያን እግዚአብሔር ያው ሰላምና ጤና እድሜ ይስጣቸው ይላለሁ። የሚያስፈልገን ነገር እንዳሟላችሁልን እናውቃለን። እንግዲህ አሁንም እንደምታሟሉ በእናንተ ተስፋ እናደርጋለን። እንግዲህ እንደምታውቁት እንጠብቃለን ብለን ተስፋ በጣም አመሰግናለሁ። አብነት ትምህርት ቤቱ ከ2013 ዓ.ም ጀምሮ ንባብ፣ ቅዳሴና የዜማ ትምህርቶችን በመስጠት በአካባቢው ያለውን
የአገልጋይ ጥረት ለመቅረፍ ሰፊ ስራ እየሰራ ይገኛል። ብፁዕ አቡነ ይስሐቅም ደቀ መዛሙርቱ ትምህርታቸውን ተረጋግተው እንዲማሩ ልጆቻቸውን እያስተባበሩ አብነት ትምህርት ቤቱን ማጠናከርና ማስፋፋት ችለዋል። አዎ ብፁዕነታቸውን በጣም ይወዳሉ። ብፁዕነታቸውም ተማሪዎችን በጣም ይወዳሉ። እንደ ልጆቻቸው ነው። በቃ የሳቸው ምንም ሌላ ሀሳብ የለም። ብዙ ጊዜ ሰውንም ሲያገኙ መንገድ ላይም ይሁን ለስብሰባ አዲስ አበባ በሄዱበት እዚህ እንግዶች ሲመጡም የሚያነሱት አብነት ተማሪዎችን ነው፣ መነኮሳትን ነው። ብፁዕነታቸውን በጣም ተማሪውን ስለሚወዱ ተማሪውን ብፁዕነታቸውን ለማየት በጉጉት ይጠብቃል። እንደዚህ ያህል ደግሞ አይርቁም። ጧት ከሰዓት ወይ ይደርሳሉ። በሳምንት 3 ቀን 4 ቀን በትንሹ አብነት ትምህርት ቤት ይመጣሉ። በትምህርት ሰዓት ወይም በምሳ ሰዓት ወይም ማታ አካባቢ 12 ሰዓት ምህላ ሰዓት እዚህ አካባቢ መጥተው ስለሚያዩ ተማሪዎች ብፁዕነታቸውን ለማየት በጣም ይጓጓሉ። ብፁዕነታቸውም እንደዚሁ ናቸው እና ስለዚህ ፍቅራቸው አድሯል። ምክንያቱም ብፁዕነታቸው ብዙ ጊዜ ያው እንደምታዩም እንደምታውቁ እኛም እንደምናውቀው ያው ወንበር ተዘርግቶላቸው ምንጣፍ ተነጥፎላቸው በእንደዚህ አይነት ሁኔታ የትም ተገኝተው አያውቁም። ደብርም ሲሄዱ እንደዚሁ አይታወቅምና መጥተው እዚህ ወንበር ካገኙ ወንበር ካላገኙ ደግሞ እዚያ ባለው ተቀምጠው ከተማሪዎች ጋር ይወያያሉ። በዚህ አንጋፋ ትምህርት ቤት በማስተማራቸው እንደሚደሰቱ የሚናገሩት መምህራኑ ደግሞ ቋሚ የሆነና የራሱ የገቢ ምንጭ ኖሮት የመማር ማስተማሩ ሂደት ያለምንም ችግር እንዲቀጥል ምኞታቸው እንደሆነ ይገልጻሉ። በሳቸውን አሁን ይሄ ሁሉ ቀለ ወደ 60 ተማሪ ያለውን የቅኔ ተማሪም የዜማም የቁጥርም የቅዳሴም ተማሪ ስላለ እና ያው በሳቸው ላይ ነው እሳቸው ቢያስተባበሩ አሁን ሰርከ ውስጥ ይሄ ቋሚ ነገር ስለሌለው የጉባኤው መንቀስ የሚንቀሳቀስበት ነገር ስለሌለው ያው ቤተሰቡ እንትን ቤቱ በሚያምር ሁኔታ ተሰርቷል እያያችሁት ነው። ግን ለሰርከ ውስጥ ነገር የጉባኤው ገቢ ምንጭስ በአለመኖሩ አንፃር ያው እሳቸው እያስተባበሩ ነው ትንሽ ያዚህ ላይ። ሌላው የማስተማር መማር ሂደቱ ተመስገን ነው። እሳቸው ጠንካራ ናቸው። በቃ እየመጡ በሳምንት እየመጡ በቃ እቺን ጉባኤዋን አይለዩም። በቃ ጉባኤያቸው አይለዩም። እየመጡ እየባረኩ ምክር እየሰጡ ምን እያሉ አይዟችሁ በርቱ ምናምን እያሉ እየመጡ እየፈተኑ አምን ደረሳችሁ እያሉ ለእያንዳንዳቸው እየጠየቁ ነው የሚሄዱ። በሌላው ሀገረ ስብከት በጭራሽ በዚህ በደቡብ ውስጥ ባለው የአብነት ትምህርት ቤት አለመኖሩ የአገልጋይ ጥረት አለ። ሁሉም ሀገረ ስብከት እንደዚህ ተባብሮ በየሀገሩ ቢታከል ኑሮ እንደዚህ ያለ ነገር እጥረት አይኖርም። ያው ክርስቲያኖች ወደ ሌላ እንዳይሄዱ ጠባቂ እረኛ እንዲያፈራ ያደርጋልና ሁላችሁም በያላችሁበት ትምህርት ቤት እንዲገነባ ነው ማለት። ማህበረ ቅዱሳን አብነት ትምህርት ቤቶችን በመገንባት ብቻ ሳይሆን የአብነት ትምህርት ቤቶችን እድገትና አሁናዊ ሁኔታም እየተከታተለ ይቃኛል። የወላይታ ደብረ መንክራት አቡነ ተክለ ሃይማኖት ገዳም አብነት ትምህርት ቤት የአብነት ትምህርት ቤቱ ርክክብ ከተፈጸመና ስራ ከጀመረ በኋላ የማስፋፋት ስራ ተሰርቶበትና ተጠናክሮ ለመመልከት ችለናል። ከዚህም በላይ አብነት ትምህርት ቤቱ ተጠናክሮ እንዲቀጥል የራሱ የገቢ ምንጭ እንዲኖረው አሁንም አብነት ትምህርት ቤቱን ማየትና መደገፍ ያስፈልጋል። አብራችሁን ስለቆያችሁ እያመሰገንን በሚቀጥለው መልእክት ተሰናበትን። ሰላም እግዚአብሔር አይለየን። አባቶች ጥንት እኮ ያው አሁን እንደዚህ ዩኒቨርሲቲ ሲመጣ ትምህርት እንደዚህ ሲሆን ቤተሰቦቻቸው ዘመድ አዝማዶቻቸው ቀለብ ሰፍሮላቸው ቋጥሮላቸው እንደዚህ መማሩ ናቸው። እንግዲህ የዓለማዊውን ትምህርት እንደምታውቁት ይሄንን መንፈሳዊውን አባቶቻችን ያው በመንፈሳዊ መነጽር አይተው በእንተ ስማ ለማርያም ብለው ከምእመናን ተመግበው እንዲማሩ ያደረጉበት ዋና ምክንያት ያው እንደምታውቁት ዓለማዊውን ትምህርት የተማረው ልጅ እናቱን መከራ አባቱን መከራ አይተው አስተምረው ለደረጃ ስላበቁ የእናቱን የአባቱን ችግር ለመቅረፍ ብቻ ነው የሚያስበው። የእናቱ የአባቱ ልጅ ነው የሚሆነው። ቅድሚያ የምሰጠው ለቤተሰቡ ለዘመዱ ለራሱ ለምለው ነውና ግን ይሄንን አባቶቻችን ያደረጉበት ምክንያት የሕዝብ ልጆች እንዲሆኑ የቤተ ክርስቲያን ልጆች እንዲሆኑ ደጋ ሲወጡ ቆላ ሲወርዱ የሕዝቡን መከራ የሀዘኑን ደስታው እንዴት እንደሆነ ሀዘኑ እንዴት እንደሆነ ባህሉ ምን እንደሆነ ምን እንደሚያስደስተው ምን እንደሚያሳዝነው ሁሉ ያያሉ ያውቃሉ። ከዚያ በኋላ የገዳማት አድባራት አስተዳዳሪ ሲሆኑ የአብነት መምህር ሲሆኑ ሊቀ ጳጳስ ሲሆኑ ለሕዝቡ ምን እንደሚያስፈልግ አይጠይቁም። ምን ያስፈልጋል ያውቃሉና
ከዚህ አንጻር ነው አባቶቻችን ይህንን ስርዓት እየሰሩና የተማሩ አብነት ትምህርት ቤት የተማሩ በሙሉ የህዝብ ልጆች ናቸው እንጂ የራሳቸው የአባት የእናት ብቻ አይሆኑምና ስለዚህ መቼም ይሄ ደግሞ በእንተ ስማ ለማርያም ብለው ባይዞሩም እንኳን በውጭ ሀገርም በሀገር ውስጥ ያሉ ምእመናን በሚያበረክቱት ነገር ነው መማሩትና የራሳቸው አይደሉም የህዝብ ናቸው ነገር የቤተ ክርስቲያን ናቸውና ይሄንን መቼም የአበውን ትውፊት ማስቀጠልም ስላለብን በረከትም የሚያስገኝ ስራ ስለሆነ በዚህ በወላይታ ያሉ ኦርቶዶክሳውያን እንዲጸኑ በቋንቋ የሚያገለግሉ መነኮሳት ካህናት ዲያቆናት መምህራን እንዲፈሩ እነሱን አብነት ትምህርት ቤቱ ማፍራት ይችል ዘንድ ያው ድጋፍ በሰፊው ያስፈልጋል ማህበራት አቅም ያላቸው ገዳማት አድባራትም ምእመናንም እንደዚሁ እዚህ አካባቢ የሚደረገውን አገልግሎት የሚሰራውን መንፈሳዊ ስራ ሁሉ በገንዘብም በእውቀትም እንደዚሁ በጉልበትም እንደዚሁ እግዚአብሔር በሰጣቸው ስጦታ ሁሉ ማገዝ ብችሉ በጣም ጥሩ ነው ብዬ በጻድቁ አቡነ ተክለ ሃይማኖት ስም ይህንን ጥሬን አስተላልፋለሁ። በየገዳማቱ በየበረሃው ስለተሰደዱት ፍቅርህን በመብረት የዓለም ውዳቂ ምናምንት የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ይማረን እግዚአብሔር ይማረን።